አንድ እንግዳ ነገር እዛው ስፍራ ቆሜ በሰውነቴ ላይ ይሰማኝ ጀመር። ድንገት አካሌ በሙሉ ወባ እንደያዘው ሰው መርገፍገፍ ጀመረ። አሳማኝ ምክንያት ባይኖረኝም በጭንቅላቴ ውስጥ አሳማኝ የሚመስሉ ሐሳቦችን መደርደር ጀመርኩኝ። አይ ምናልባት ቀዝቃዛው አየር ይሆናል አልኩኝ። ልክ አንድ ሰው በሁለት እጆቹ ሰውነታችሁን ጨምቆ ወደ ላይ ከፍ አድርጓችሁ እንደሚያወዛውዛችሁ አይነት ያለ ስሜት በስጋዬና በአጥንቴ ውስጥ ንዝረት ይሰማኝ ጀመር። ዳሩ ግን ልብሴን በሚገባ ለብሻለሁ። ለዛውም ብርዱን ተቋቁሞ ሙቀት በሚገባ በሚሰጥ ልብስ ተጀቡኛለሁ። ልቆጣጠረው የማልችለው አንቀጥቅጥ ኃይል ግን በድንገት ሰውነቴን ያርደው ጀመር። ከዚህ በፊት ሰውነቴ እንዲህ ሆኖ እንደማያውቅ እርግጠኛ ነበርኩ። ማቆም አልቻልኩም፣ ልቋቋመውም አልቻልኩም። ሐሴት ያጀበው የመደነቅ እንባ ከዓይኖቼ ውስጥ ያለማቋረጥ እንደ ጅረት ይፈስ ነበር። ወገኖቼ በእነዚህ ሰዓታት መንፈስ ቅዱስ ለኔ ያደረገው ተነግሮ አያልቅም። ከባቢ ስፍራዬን መንግሥተ ሰማያት አደረገልኝ። እዛው ስፍራ ላይ ዘላለሜን መሰንበት ፈለግኩኝ። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። የታላቁ የመንፈስ ቅዱስ አገልጋይ ፓስተር ቤንሂን መንፈስ ቅዱስ እወድሃለሁ መጽሐፍ ክፍል 1። በእርግጥ አውቀ ይሆን? የ1973ቱ የገና በዓል ሊከበር 3 ቀን ቀርቶታል። በጭጋጋማው የቶሮንቶ የማለዳ ሰማይ ውስጥ ፀሐይቱ ብቅ ለማለት ሞክራለች። ድንገት እርሱ አጠገቤ ነበር። እርሱ መንፈስ ቅዱስ ወደ ክፍሌ ገባ። አሁን በእጃችሁ እንደያዛችሁት መጽሐፍ መንፈስ ቅዱስ ወደ እኔ ክፍል እንደገባ እርግጠኛ ነበርኩኝ። ለሚቀጥሉት 8 ሰዓታት የነበረኝ ቆይታ በስጋዬ አልነበረም፣ መንፈስ ዓለም ውስጥ ገብቼ ተገኘሁ። በእነዚህ ሰዓታት ውስጥ ከመንፈስ ቅዱስ ጋር በሕይወቴ ላይ ተዘክሮ ዝንተ ዓለም የሚኖር ድንቅ ኅብረት አደረግኩኝ። የሕይወት አቅጣጫዬን ከአንድ ጽንፍ ወደ ሌላኛው ጽንፍ በፍጥነት ተሸጋገረልኝ። ሐሴት ያጀበው የመደነቅ እንባ ከዓይኖቼ ውስጥ ያለማቋረጥ እንደ ጅረት ይፈስ ነበር። ወገኖቼ በእነዚህ ሰዓታት መንፈስ ቅዱስ ለኔ ያደረገው ተነግሮ አያልቅም። ከባቢ ስፍራዬን መንግሥተ ሰማያት አደረገልኝ። እዛው ስፍራ ላይ ዘላለሜን መሰንበት ፈለግኩኝ። ይህ በሚሆንበት ዕለት 21ኛው የልደት በዓሌ ነበር። ወገኖቼ የልደትና የገና ስጦታዬ መንፈስ ቅዱስ ብቻ ሆነልኝ። ከዛ ቀደም ባሉት የዕድሜ ዘመኔ ያላገኘሁት ወደፊትም ከእርሱ ሌላ ላገኝ የማልችለው ድንቅ ስጦታ። ይህ የመንግሥተ ሰማይ ክብር ጠባቧን ክፍሌን ሞልቷታል። ከጠባቧ ክፍሌ የግድግዳ ጀርባ ያሉት አባቴና እናቴ ግን ይህ እኔ የገባሁበት የመንፈስ ክብር ምን ማለት እንደሆነ አይረዱትም። በእርግጥ ጉዳይን ያወቁ ዕለት የኔና የነርሱ ቤተሰባዊ ቁርኝት ባሉታዊ ድምዳሜ ይጠናቀቃል። ለዛውም አስቡት፣ በግሪክ ኦርቶዶክስ፣ በሮማ ካቶሊክና በይሁዲ እምነት ውስጥ ታንጾ ባደገ ቤተሰብ ይህ አሁን ያለውበት መንፈሳዊ ልምምድ እጅግ እንግዳና ባዕድ ነበር። ያም ሆነ ይህ በእነርሱ ጥርጣሬ ውስጥ ከገባው ሰንብቻለሁ። ላለፉት 2 ዓመታት ኢየሱስ ክርስቶስን የግል አዳኜ አድርጌ ከተቀበልኩበት ቀን ጀምሮ በእኔና በእነርሱ መካከል ምንም አይነት የገሃድ ተግባቦት አልነበረም። እንዴት ዝግኑን መሰላችሁ? ከእስራኤል ምድር ተሰደው ወደ ካናዳ ምድር ላዘገሙ ሃይማኖተኞች የኔ ውሳኔ ገዘፍ ያለ የሃይማኖታዊና የማህበረሰባዊ ውድመት ነበር። ይገርማል። በክፍሌ ውስጥ አሁንም ንጹሕ ሐሴት ይፈሳል። አዎ ቃላት አይገልጹትም። ሙሉ ክብር ያለበት ሐሴት ነበር። ከዛ ቀደም ባሉት 48 ሰዓታት በፊት ስለ መንፈስ ቅዱስ ክብር ብትጠይቁኝ በፍጹም እንዲህ ያለውን የተግባር ክብር በቃላት ላስረዳችሁ የምችልበት አቅምም መረዳቱም አልነበረኝም።
ዳሩ ግን ከዛሽ ቅጽበት ጀምሮ መንፈስ ቅዱስ በእኔ ሕይወት እውን ሆነ። ከእኔ ርቆ የሚገኝ የሥላሴ አካል ሳይሆን ውስጤ ገብቶ ተዋህዶኝ የሚኖር ዘላለማዊ አምላክ እንደሆነ በእርግጥ ገባኝ። እርሱ መንፈስ ቅዱስ ስብዕና አለው። ከዚህ በመቀጠል የማካፍላችሁ አንዳንድ ብርቱ ጉዳዮች አሉ። ወዳጆቼ አሁን ስለ መንፈስ ቅዱስ ካላችሁ መረዳት በላይ ልዩ መረዳት ታገኙ ዘንድ ያለምንም መታከት ይህን መጽሐፍ ታነቡ ዘንድ አሳስባችኋለሁ። አስረግጬ የምነግራችሁ ጉዳይ መንፈስ ቅዱስን በእርግጥም በጥልቀት ማወቅ ትጀምራላችሁ። ብቻ ሳታቋርጡ መጽሐፉን አንብቡ እንጂ። አንብባችሁ ለመጨረስ ብርቱዎች እንዳልሆናችሁ ከተሰማችሁ ደግሞ የመጽሐፉን ሽፋን አሁኑኑ ዝጉት። ምክንያቱም ላካፍላችሁ የተነሳውበት እውነት የኔና የመንፈስ ቅዱስ ኅብረት ሕይወት ለዋጭ ነውና። ድንገት ከእርሱ ጋር የነበረኝን መንፈሳዊ ልምምዶቼን እያነበባችሁ አይታችሁት ወደማታውቁት የመንፈስ ዓለም ክብር ውስጥ ትገቡ ዘንድ ግድ ነው። የረሃባችሁ ልክ እየጨመረ በመጣ ቁጥር መንፈስ ቅዱስ የክብሩን ማንነት በዛው ልክ እየገለጠላችሁ ይመጣል። ናልኝ ካላችሁት በእርግጥም ይመጣላችኋል። እርሱ ከወዳጅ አብልጦ የሚጠጋጋ እውነተኛ ወዳጅ ነውና። እርሱ መንፈስ ቅዱስ እውነተኛ የቅርብ ወዳጅ፣ መሪ፣ አጽናኝና የዘላለም አምባችሁ ነው። መንፈስ ቅዱስ በሙላት በሕይወታችሁ መንቀሳቀስ ሲጀምር እንዲህ እንደምትሉኝ ያውቃለሁ፣ ቤኒ መንፈስ ቅዱስ በእኔ ሕይወት ምን እያደረገ እንዳለ ልንገርህ ብላችሁ አንዳችሁን ልምምዳችሁን በተራችሁ እንደምታካፍሉኝ እርግጠኛ ነኝ። አንድ ምሽት ወዳጄ ጂሚ ፓይንተር አውቶቡስ ተኮናትረን ወደ ፔንሲልቫኒያ የግዛት ከተማ ፒትስበርግ እንሂድ አለኝ። ጂሚ ይህን ሐሳብ ያቀረበልኝ በአንድ ወቅት በነጻይቱ የሜቶዲስት ቤተ ክርስቲያን ውስጥ በአምልኮ ላይ ሳለን ነበር። እርሱም ሌሎችም ቅዱሳን ወገኖች አውቶቡስ ተከራይተው በዘመኑ ዕውቅ የፈውስ አገልጋይ ወደ ሆነችው ካትሪን ኩልማን ኮንፈረንስ በተጠቀስነው ከተማ ለመካፈል አስበዋል። እኔ ግን እውነቱን ለመናገር ከዚህ ቀደም እምብዛም ስለዚህች የፈውስ አገልጋይ በቂ ዕውቀቱ አልነበረኝም። በአንድ ወቅት በቴሌቪዥን መስኮት ላይ አይቻት እንደነበር ግን አስታውሳለሁ። ያየኋት ጊዜ ግን ሳልሸሽግ የተሰማኝ ስሜት መልካም አልነበረም። ምክንያቱም በሴትየዋ ላይ እንግዳ የሆነ ኮሚክ ገጽታና ንግግር አስተውዬባት ነበር። ታዲያ የዚያን ዕለት ወዳጆቼ እነ ጂሚ ፓይንተር ደጋግመው እርሷ ጋር ስለመሄዳችን ጉዳይ ሲነግሩኝ የዚህን ያህል የበዛ ጉጉት አልነበረኝም። በእርግጥ ጂሚ ፓይንተር የቅርብ ወዳጄ ነው። ላቀረበልኝ ጥያቄ ፊቴ ልነሳው አልፈለኩም። በጉዞ አውቶቡሳችን ላይ እያለን ጂሚ በዚህ ጉዞ ዙሪያ እኔና አባቴ ቤት ውስጥ እየተነጋገርን ነበር። ከእርሱ ጋር ምን ያህል አስቸጋሪ ጊዜ እንደነበረን አንተ አታውቅም አልኩት። ታውቃላችሁ ወዳጆቼ፣ ቤተ ክርስቲያን እንዳልሄድ ያላደረኩት ነገር አልነበረም። አሁን ደግሞ ወደ ፒትስበርግ። ፈጽሞ ይህንን ጥያቄ ለእነርሱ ማቅረብ የማይታሰብ ነው። እየመረራቸውና እያጉረመረሙ ነበር በዚህ ሐሳቤ የተስማሙት። ሐሙስ ሌሊት የቶሮንቶን ከተማ ለቀን ወጣን። 7 ሰዓት የሚፈጀው የአውቶቡስ ጉዟችን ግን ባልታሰበ የበረዶ ዝናብ ፒትስበርግ ለመድረስ ብዙ ጊዜ ወሰደብን። ባሰብነው ሰዓት ወደ ሆቴላችን መድረስ አልቻልንም። እንደምንም ብለን መድረስ አይቀርምና መሃል የፒትስበርግ ከተማ በሰላም ገባን። የውጭው ብርድ የዋዛ እንዳይመስላችሁ። ወፍራም የእጅ ጓንት አጥልቀን ከባድ የብርድ ጃኬት ደራርበን ሰሜን ዋልታ የሚገኙት እስኪሞችን መስለን ነበር። የሚገርመው እኩለ ቀን እየተቃረበ ነበር። የክረምቱ ጨለማ ግን አሁንም ከከተማው አየር ላይ አልተገፈፈም። የገረመኝ ጉዳይ ቢኖር ከቤተ ክርስቲያኒቱ አዳራሽ ውጪ በብዙ መቶ የሚቆጠሩ ሰዎች እየተጋፉ ነበር። የቤተ ክርስቲያኒቱ በር እስኪከፈት ድረስ በዛ ጫን ያለ የውርጭ ከባቢ አየር ውስጥ ለ2 ሰዓታት ያህል መቆም የግድ ነበር። ለጋ ዕድሜንና ትንሹ ሰውነቴን ተጠቅሜ ሾላ ልኬም ቢሆን ወደ ቤተ ክርስቲያኒቱ ዋና መግቢያ በር ደረስኩ። አረፋፍደንም ቢሆን የፒትስበርግ ፕሬስቤቴሪያን ቤተ ክርስቲያን ደረስን። የወዳጄን ጂሚ እጅ ከኋላዬ እየጎተትኩ
የፊት ግስገሳዬን ቀጠልኩኝ። አንዳንድ ሰዎች ሌሊት ወደዛ ስፍራ መጥተው ስለነበር በእንቅልፍ እጦት ምክንያት በየደረጃው ተኝተዋል። አጠገቤ የነበረች አንዲት ሴት ሌሊቱን ሙሉ ሁሉም እዚህ ነው ሜዳ ላይ ያለ እንቅልፍ ያደሩት፣ ያው ይሄ ነገር የተለመደ ነው ብላ ጆሮዬ ላይ ቀረብ ብላ አንሾካሾከችልኝ። አንድ እንግዳ ነገር እዛው ስፍራ ቆሜ በሰውነቴ ላይ ይሰማኝ ጀመር። ድንገት አካሌ በሙሉ ወባ እንደያዘው ሰው መርገፍገፍ ጀመረ። አሳማኝ ምክንያት ባይኖረኝም በጭንቅላቴ ውስጥ አሳማኝ የሚመስሉ ሐሳቦችን መደርደር ጀመርኩኝ። አይ ምናልባት ቀዝቃዛው አየር ይሆናል አልኩኝ። ልክ አንድ ሰው በሁለት እጆቹ ሰውነታችሁን ጨምቆ ወደ ላይ ከፍ አድርጓችሁ እንደሚያወዛውዛችሁ አይነት ያለ ስሜት በስጋዬና በአጥንቴ ውስጥ ንዝረት ይሰማኝ ጀመር። ዳሩ ግን ልብሴን በሚገባ ለብሻለሁ። ለዛውም ብርዱን ተቋቁሞ ሙቀት በሚገባ በሚሰጥ ልብስ ተጀቡኛለሁ። ልቆጣጠረው የማልችለው አንቀጥቅጥ ኃይል ግን በድንገት ሰውነቴን ያርደው ጀመር። ከዚህ በፊት ሰውነቴ እንዲህ ሆኖ እንደማያውቅ እርግጠኛ ነበርኩ። ማቆም አልቻልኩም፣ ልቋቋመውም አልቻልኩም። ይባስ ብሎ አጥንቶቼም ሲንዘፈፉ ተሰማኝ። በተለይ የእግሮቼ ጉልበት ላይ ንዝረቱ በረታ። በሎሳስ አንደበቴን አላቅቄ ምን ሆንኩኝ አልኩ። ደነቀኝ፣ ገረመኝ። የእግዚአብሔር ኃይል የሚባለው ይሄ ይሆን ብዬም አሰብኩ። ብቻ እየሆነብኝ ያለው ነገር ድብልቅልቅ ያለ ሐሳብና ስሜት ፈጠረብኝ። ይሄ መልእክት በእውነት መንፈሶን የሚነካዎት ከሆነ መንፈስ ቅዱስ ሆይ ሕይወቴን በሙላት እንድትቆጣጠረው እፈቅድልሃለሁ የሚለውን መልእክት በኮሜንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።